ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ እዚህ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ የተለመደውንና ለእናንተ መድረስ አለባችሁ የምንላቸውን መረጃዎች የምናጋራችሁ ይሆናል። በሩታና በአብርሃም ጉዳይ እንግዲህ ሰሞንኛ የሆኑ አነጋጋሪ የሆኑ ነገሮች እንዳሉ ታውቃላችሁ። ብዙ ያልተሰሙ ነገሮች አሉ። ዛሬም እንግዲህ ከሄርሜላ ጎን እንግዲህ ጎራ ብለን አንዳንድ መረጃዎችን ለማነፍነፍ ሞክረን ነበረ። ቤተሰቦቼ እንግዲህ ሄርሜላ ሩታን አግኝታታለች። ሩታን አግኝታ ብዙ ነገሮችን ስታወራት ቆይታለች። ከሩታ ጋር ጸብ ውስጥ ገብተዋል ቤተሰቦች። በሌላ መንገድ ደግሞ ሄርሜላ ወደ ውጭ ልትሄድ እንደሆነ እየሰማችሁ ነው። ይህ ጉዳይ እንግዲህ ከአብርሃም ጋር የተያያዙ ነገሮች አሉት። ይህንን ነገሮች የማጋራችሁ ይሆናል። ምን ተፈጠረ የሚለውን እንግዲህ በዚህ ቪዲዮ የምታገኙት ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። እንዲሁም አዳዲስ መረጃ እንዲደርሳችሁ የኖቲፊኬሽን በተኑን መጫን እንዳትረሱ። ይህን ቪዲዮ እስከ መጨረሻ ተከታተሉት። እንግዲህ ቤተሰቦቼ በመጀመሪያ ማጋራችሁ መረጃ የሚሆነው ሄርሜላ ሩታን አግኝታ አናግራት ነበረ የሚሉት ናቸው። ሩታ ሄርሜላ ምን አለቻት? ከሄርሜላ ጋር ምን አይነት ጉዳዮች አውሩ የሚሉትን ነገሮች አጋራችኋለሁ። ቤተሰቦቼ ምንድን ነው የተፈጠረው? እንግዲህ በትላንትናው ቪዲዮ እንደነገርኳችሁ እንግዲህ እነ ሄርሜላ ጋር ያሉትን ጉዳዮች ከነ አቤል ጋር ያሉትን ጉዳዮች አብርሃም እንዲፈታበት የሄደበትን መንገድ ነግራችሁ ነበረ። ይህም ጉዳይ አብርሃም አቤልን አስጠርቶ እንዳስጠነቀቀውና በጣም ብዙ ነገሮችን እንደተናገረው እነሱ ሩታ አጠገብም እንዳይደርስ ነግራችሁ ነበረ። ይህም ነገር በማታ ቪዲዮ እነሱም ለማሳየት ፈቅደው እንግዲህ ቪዲዮውን ለቀውታል ማለት ነው። ቤተሰቦቼ ይህ ጉዳይ እንዳለ ሆኖ እንግዲህ ሄርሜላን በጣም አስቆጥቷታል። ሩታ በውሳኔዋ መጽናቷን ታውቃላችሁ። ከዛ አንጻር እንግዲህ ሄርሜላ ተናዳለች። ምክንያቱም አብርሃም ከዛ ከሄደ በኋላ ሄርሜላ ጋር ያሳየው ሪያክሽን ትክክል አልነበረም። ምክንያቱም ሄርሜላን ድጋሚ እንዳታገኛት ወይ ደግሞ ከዚህ በፊት ሄርሜላ እያገኘቻት ሩታ ላይ ስታደርግ በነበሩት ነገሮች እና አቤል ባደረጉት ጥፋቶች ምክንያት ሩታ ልትሄድ መወሰኗ አብርሃም ላይ በአቋሟ መጽናቷ አብርሃም አልወደደውም እና ቤተሰቦቼ ይህ ነገር ደግሞ ሄዶ ሊያንጸባርቅ የቻለው ሄርሜላ ጋር ነው። ሄርሜላ ይሄንን ነገር ስታይና ተወቃሽ እንደሆነች ስታቀኒ በጣም ስሜታዊ ሆና ንዴት ውስጥ ገብታ ነበረ። ከአብርሃም ጋር የተወሰኑ ጭቅጭቆችን ማድረጓን ሰምቻለሁ ቤተሰቦቼ። ይህ ጉዳይ እንግዲህ ሄርሜላ ቀጥታ ሩታ ጋር እንድትሄድ አድርጓታል። ከዚህ በፊት እንደነገርኳችሁ ሄርሜላ ስዝት ነበረ ልጁንም ይዛ መሄድ እንደማትችልና ለምን ይዛ ትሄዳለች ብላ እንግዲህ ሙግት ውስጥ ስገባ ነበር ሄርሜላ። ታውቃላችሁ በሰው ልጅ ሊወስን ብላ ሩታ ምንም መብት የላትም፣ ምንም አይነት ስልጣን የላትም። ልጁን ይዛ መሄድም አትችልም። አባቱም የልጁን መብት አለው ብላ ስትናገር ነበረ። ምክንያቱም ሄርሜላ አብርሃምን ልታገኝ የምትችልበት ዋነኛ መንገድ ልጁና ልጁ ብቻ ነው። አብርሃም ከሄርሜላ ጋር ሊጸና የሚችለው በልጁ ምክንያት እንጂ ሌላ ነገሮች እንደማይኖሩ ታውቃላችሁ። በማንኛውም መንገድ እንግዲህ ሩታ አብርሃምን ልመልሰው ካለች በልጁ አስፈራርታም ቢሆን በልጁ በኩል ልትመልሰው እንደምትችል ሄርሜላ ስጋቷ እንደሆነ ነግሬያችኋለሁ ከዚህ በፊት። ይሄ ነገር እንግዲህ አሁንም እሳቱ የለቀቃት አይመስልም ሄርሜላን። ምክንያቱም ሩታ በዚህ ጉዳይ ወስና ልጁን ይዤ ይሄዳሉ ማለቷ አብርሃምን እጅጉን ስላበሳጨው ይህንን ንዴቱን እንግዲህ የእናንተ ጥፋት ነው ብሎ ሄርሜላ ላይ ወቀሰውን ስላቀረበ አቤልን ኦልሬዲ አናግሮት ስለነበረ ሩታ ፊትም ወቅሶትና አስጠንቅቆ ስለሸኘው እንግዲህ ምንም እንትን ማለት አልቻለም። ግን ሄርሜላ ላይም ደግሞ ድጋሚ ሄዶ አንጸባርቋል። ምክንያቱም ደግሞ የሩታ በአቋም መጽናትና እሄዳለሁ ከዚህ በኋላ አልመለስም የሚለው ቃላቶቿ በጣም አበሳጭቶት ነበረ። ይህ ነገር ከተፈጠረ በኋላ ነው እንግዲህ ሄርሜላ ቀጥታ ሩታን ልታገኛት የቻለችው ማለት ነው ቤተሰቦቼ። ከነዚህ ነገሮች በኋላ ሩታን አግኝታ ልታናግራት ሞከረች። እባክሽ አትሂጂ፣ አብርሃም በዚህ ነገሮች በጣም ጭንቀት ውስጥ ነው ያለው፣ ዲፕሬሽን ውስጥ እየገባ ነው። አብርሃም ደግሞ ያመዋል። እንደዚህ አይነት ነገሮችን ውሳኔዎችን የሚወስነውን አይታወቅምና ሌላ መጥፎ ውሳኔ እንዳይወስን በሚል ስጋት እንግዲህ ሩታን ሄዳ ለማናገር ፈልጋለች። እንግዲህ የሁለቱ ሴቶች ንግግር ከዚህ በፊትም በሰላም እንደማይፈታውና እንደማይሰምረው እጅግ ጭቅጭቆች ውስጥ ገብተው እንግዲህ ጸብ ውስጥ ገብተው ነበረ ቤተሰቦቼ። አብርሃም እንግዲህ ለነ አቤል ያስጠነቀቃቸው ነገሮች እንግዲህ ድጋሚ ሄዶ በሄርሜላ ከሽፏል ማለት ነው። ሄርሜላ ቀጥታ እንዳታገኟት እንደተባለው ሳይሆን ሄዳ ልታገኛት ችላለች። ሩታንም ልታናግራት ሞክራለች ማለት ነው። ሩታ ጋር በጣም ብዙ ነገሮችን ሲነጋገሩ ቆይቷል። ሩታ አይመለከትሽም ገና ብዙ ነገር አሳያችኋለሁ ብላ እንግዲህ ክፉ ነገሮችን ሁላ ተነጋግረው ሊለያዩ ችሏል ማለት ነው ቤተሰቦቼ። እንግዲህ ይሄ ነገር ቤተሰቦቼ እንዴትም ሊፈታ የሚችል አይመስልም። ድጋሚ ይህንን ነገር አብርሃም ከሰማ በኋላ ከሄርሜላ ጋር ምን አይነት ነገሮች ይኖሩታል የሚለው ነገር በጣም አስቸጋሪ ነው የሚሆነው። ሩታም ድጋሚ አትደርሱብኝ ካለች በኋላ ሲደርሱባት እንግዲህ ውሳኔዎቿን የበለጠ ሊያጸናው ስለሚችል ሄርሜላ ያደረገችው ነገር እንግዲህ ወደ ሌላ ነገር ሊገፋፋት ይችላል። ሩታን እልህ ውስጥ ድጋሚ ሊከታት ይችላል። ሩታ መጥፎ ወይም ደግሞ ሌሎች ውሳኔዎችን
ልትሆን ስትችላለች የሚል ስጋት ውስጥ እንግዲህ ይጥላል። ይህንን ነገር ነው እንግዲህ እኛ የተመለከትነው ከሁለቱ ሴቶች ንግግር ማለት ነው። ቤተሰቦቼ እንግዲህ በተያያዘ ዜና ከሄርሜላ ሳንወጣ አሁንም ቤተሰቦቼ ሄርሜላ ውጪ መሄዷን እየተሰማ እንደሆነ ታውቃላችሁ። ብዙ በሄርሜላ ዙሪያም ያሉ በአብርሃም ዙሪያም ያሉ ሰዎች እንግዲህ የሄርሜላ የውጭ መሄድ ፕሮግራም እንግዲህ ዝግጅት ላይ እንደሆነችና ወደ ውጪ ልትወጣ እንዳሰበች ሰምታችኋል። ይህ ነገር እንግዲህ በተለያዩ ቪዲዮዎችም በተለያየ ሶሻል ሚዲያ አማራጮች እየተሰራጨ ይገኛል። ሄርሜላ ወዴት እንደምትሄድ መቼ እንደምትሄድና ለምን እንደምትሄድ የታወቁ ነገሮችና ግልጽ የሆኑ ነገሮች ባይኖሩም ነገር ግን ሄርሜላ ለመሄድ እንዳሰበችና ነገሮች እርግጥ እየሆኑ እንደመጡ በጣም ብዙ መነጋገሪያ የሆኑ ነገሮች እንደወጡ የምታውቁት ነው። ይህ ነገር እንግዲህ ከአብርሃም ጋር ምን ያያይዟል ልትሉ ትችላላችሁ። ሄርሜላ ብቻዋን የምትንቀሳቀስ አይደለችም። አብርሃምን ጥላ የትም መሄድ አይሆንላትም። ከአብርሃም ውጪ ምንም የሆንላት ነገር የለምና እንግዲህ ይህንን ነገር ያሰበችው ከአብርሃም ጋር ለመንቀሳቀስ ነው። ቤተሰቦቼ አብርሃምን ይዛ ልትወጣ ነው ያሰበችው ማለት እንደሰማነው ከሆነ የራሷን የመንቀሳቀስ ነገር አድርጋ ሄርሜላ ልትሄድ እንደሆነ ብዙዎች ያስቡ እንጂ ሄርሜላ ግን በሚስጥር አብርሃምን ይዛ የመሄድ እቅዶች ላይ እንደሆነች ሰምተናል። ነገር ግን ሰሞኑን ያሉት ከሩታ ጋር ያሉት ነገሮች አብርሃምን እየገታባት ስለሆነ ነው እንጂ ሄርሜላ ፕሮሰሱን የጀመረችውና ፕሮሰሱ እንግዲህ ለማካሄድ የወሰነችው ሁሉን ነገር ከአብርሃም ጋር ለመሄድ ነው ማለት ነው። ቤተሰቦቼ እነዚህ ነገሮች እንግዲህ አብርሃም በእርግጥ እስካሁን ድረስ ምንም ያለችው ነገር የለም። እንደተለመደው ከዚህ በፊትም ኩሪፍቱም ይሆን ሌሎች ቦታዎች ላይ አብርሃምን ለመውሰድ እንዳደረጉት እንግዲህ ሰርፕራይዝ የሚሆን ነገር ነው ብለን እንጠብቃለን። ሄርሜላ ይህንን ፕሮሰስ ስትጨርስ እንግዲህ ሁሉን ነገር ካጠናቀቀች በኋላ አብርሃምን አግኝታ እንግዲህ ልትነግረውና አብርሃምን ሰርፕራይዝ አድርጋ ይዛው ልትሄድ ነው ያሰበችው። ነገር ግን አሁን አብርሃም ያለበት ሁኔታ ይህንን ነገር ለመንገር ስለማያስችላት ነገሮችን ትንሽ አረጋግታ እየያዘች ነው። በድንገት የእሷም ነገር መሄዷ ነገር ወጣ እንጂ እንደዚህ ነገሮች እንዲወጡ አልፈለገችም። ምክንያቱም ታውቃላችሁ አሁን አብርሃም ያለበት ሁኔታ ከሩታ ጋር ያሉበት የጭቅጭቅ ነገር፣ የልጁ ነገር፣ ሩታም ከሀገር ትወጣለች የሚሉት ዜናዎች በጣም እየተሰራጩ ስለሆነ ያ ነገር አብርሃምን ስትረስ ውስጥ ስለከተተው አሁን ያለበት ሁኔታ ጥሩ ስላልሆነ ሄርሜላ እንደዚህ አይነት ነገር ብትነግረው ድጋሚ የበለጠ ክፉኛ ሊያጣላቸው የሚችል ነገር እንጂ ሊያስማማቸው ወይም ደግሞ በሁለቱ መሀል እንደ ድሮ ፍቅርን ሊዘራ የሚችል ነገር አይደለም ብላ ስላሰበች እንግዲህ ይህንን ነገር ገታ በሚስጥር ልትይዘው ችላለች ማለት ነው። ቤተሰቦቼ እንግዲህ ነገሮች ተስተካክለው ከሩታም ሀሳቧን ቀይራ ሀገር ውስጥ የምትሆን ከሆነና የልጁን ጉዳይ አብርሃም ማየት የሚችል ከሆነ አብርሃም ነፃ ይሆናል ብላ ስላሰበች እንግዲህ ነገሮች ሲረጋጉ ያንን ነገር ለማድረግ አስባለች ማለት ነው። ቤተሰቦቼ የበረራ ሁኔታና የቆይታቸው ጊዜ፣ የአካባቢ ሁኔታ ወይ ደግሞ የት ነው ሊሄዱ የሚችሉት ነገር የሚባለው ነገር እስካሁን ድረስ ምንም የታወቀ የተሰማ ነገር የለም። ፕሮሰሱን እያደረገች መሆኑን ብቻ በአንዳንድ ቦታዎች ላይ አንዳንዱ ማጣሪያዎችን ስታደርግ ያዩ ሰዎች ናቸው እንግዲህ ይህንን ሚስጥር ሊያጋሩን የቻሉት ማለት ነው። ቤተሰቦቼ እንግዲህ በዙሪያቸው ብዙ ነገር እየተፈጠረ እንደሆነ ታውቃላችሁ። በአብርሃምም ዙሪያ በሩታም ዙሪያ አሁን እየተፈጠሩ ያሉት ነገሮች በጣም እየተቀያየረ ያለና ጭብጡ ሊታወቅ ያልቻሉ ነገሮች፣ አዳዲስ ነገሮች እየተፈጠሩና ማንም ለመገመት የሚከብደው ነገሮች እየተፈጠሩ ነው። እናንተም እያያችሁት እንደሆነ ቤተሰቦቼ አሁን በዚህ ተጨምሮ ደግሞ ሄርሜላ በትናንትናው ዕለት ከሩታ ጋር መጣላቷ እንዲሁም አሁን ደግሞ አብርሃምንም ሆነ ወደ ውጭ የመሄድ እቅዶቿ በጣም ብዙ ነገሮችን ያስከፋሉ። ነገሮች እየከፋ እንዲሄድ ያደርጋሉ ብለን እናስባለን። ምክንያቱም ቤተሰብ የያዘው የሽምግልና ሂደቶች ሁለቱ እንዲታረቁ የሚያደርጉት ሌሎች የመገፋፋት ሁኔታዎችን የበለጠ ሊያራርቅ የሚችልና ነገሮችን የከፋ ሊያጠፋቸው የሚችል የእነዚህንም ልጆች የውስጥ መራራቅን ሊያመጣ የሚችል ነገር ነው ብለን ስለምንሰጋ ነገሮች በሰከነ ሁኔታ ሊካሄዱ ይገባል። ቤተሰቦችም ጠንከር ብለው ጣልቃ ገብነታቸውን እንግዲህ አሳይተው ምክራቸውና የትልቅ ሰው ሀሳባቸውን ሊያጋሩ ይገባል። ልጆች በሰከነ መንገድ እንዲሄዱና እነዚህ ልጆች በእልህ መመራትን እንዲያቆሙ ሊመክሩ ይገባል ብለን እናስባለን። እንደዚህ አይነት ነገሮች በተደጋጋሚ እየተፈጠሩ በሄዱ ቁጥር እልህና ጥላቻ ቂምን እየዘሩ ስለሚሄዱ የሁለቱን እርቅ የሚፈልጉ ሰዎች ሁሉ እንደዚህ አይነት ነገሮች እንዲፈጠሩ ማንኛውንም ነገር እገዛ ማድረግ አለባቸው ብለን እናስባለን። እዚህ በተረፈ አዳዲስ መረጃዎች ሲኖሩ የማጋራችሁ ይሆናል። እንግዲህ አሁንም ተከታተየ ቤተሰቦቼ ለዛሬ ያገኘናቸው አዳዲስ መረጃዎች እነዚህን ይመስሉ ነበረ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። እንደዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱም። በድጋሚ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። መልካም ጊዜ ይሆንላችሁ።